ሁለት ሳምንት ስለሆነኝ ካሁን በኋላ አንዳንድ ነገር ማገዝ አለብኝ። ሞክሩትኝ በቤታችሁ። በጣም የሚጥም ምግብ ነው። በጣም ገራሚ ቆንጆ የራያ ባህል ገንፎ ነው። ባይዘወይ የወጡ ጉዳይ ለሙላር ነው፣ እኔ አይደለሁም የምሰራውና። ሰላም ውድ ቤተሰቦች እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም የዓመታ ክብረ በዓል። እንግዲህ አሸንድዬ ሶለል እንግዲህ በየአካባቢው አጠራር ይለያያልና ለማንኛውም ሁላችሁም እንኳን አደረሳችሁ ብያለሁ ቤተሰቦቼ። እንግዲህ ለእኔ በጣም ለየት ያለ በዓል ነው። በጣም ብዙ ትዝታ አለብኝ በዚህ በዓል በጣም እና ከሁሉ በተለየ ደግሞ እናቴን የማስታውስበት ቀን ነው። ኪዳነ ምሕረት እንግዲህ እናቴ ናት የሰጠችኝና እንደው ሲከፋኝ ራሱ ኪዳነ ምሕረት እናቴ አደራሽን አትርሽላታለሁና በቃ ሁሌም እናቴ ለኪዳነ ምሕረት ነው አደራ የምትለው። በቃ በቤተሰብ ጉዳይ የሆነ ችግር ቢፈጠር ጥሩም መጥፎም ቢሆን ስታመሰግንም ስትጸልይም ኪዳነ ምሕረት አለች ሁልጊዜና እኔም ተቀብያለሁ። ይሄ እናቴ ኪዳነ ምሕረት እንግዲህ ዓመት እግዚአብሔር አምላክ ሁሉ ነገር ያስተካክልልኝና ለቀጣይ ዓመት በደንብ በሰፊው በእኔ ቤት እንግዲህ የሆነ ነገር ታያላችሁ። እግዚአብሔር አምላክ ይርዳኝ። ኪዳነ ምሕረት እንግዲህ ትርዳኝ፣ እንደ ስለት ይሆንልኝ። እንግዲህ ወይኔ ጉዴ ሳላስብ ብዙ አወራሁ። ለማንኛውም ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ቪዲዮን ደግሞ እስከ መጨረሻ ድረስ እዩትኝ። እኔ አሁን ላይ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ትናንትና በተለቀቀው ቪዲዮ ደንግጣችሁ ነበር አብዛኞቻችሁና ወድቄ ነበር። ደህና ነኝ። እሺ ቤተሰቦቼ፣ እግዚአብሔር ይጠብቀኛል ሁሌም፣ እግዚአብሔር ይመስገን። እኔ አልጠነቀቅም፣ በጣም ሰነፍ ሰው ነኝና እግዚአብሔር ግን ሁሌም ይጠብቀኛል። ባይዘው የሚገርማችሁ ነገር ማለት ነው በእርግዝናዬ ሰዓትም ወድቄ ነበርና ወደ ፎቅ የተሰቀልኩ ወድቄ ነበር። እግዚአብሔር የተመሰገነ፣ እግዚአብሔር ያወጣኛል ከብዙ ነገርና ደህና ነኝ። አሁንም አታስቡ። አሁን ደግሞ እንግዲህ ለኪዳነ ምሕረት እናቴ ስል ነው የተነሳሁትኝ። በቃ ዝክር ትንሽ ቤት እንኳን ሻማ ብቼ ምናምን እንደዚህ ዳቦ ማስታወሻ። እንግዲህ እኛ የገጠር ልጆች ዳቦ በጣም በአሸንዳ ጊዜ ዳቦ በጣም በብዛት ነው የሚጋገረው እና ጎረቤት ቤተሰብ ምናምን እንደዚህ የክርስትና እናታችሁ የምትጠይቃችሁ ጊዜ ነው ምናምንና በጣም ብዙ ትውስታዎች አሉን፣ በተለይ ከዳቦ ጋር የተያዘ ማለት ነው። እና ግዴታ መጋገር አለብኝ ብዬ ነው የተነሳሁት። በዚህ ሰዓት ደግሞ መንቀሳቀስም አለብኝ ግዴታ ነው። ሁለት ሳምንት ስለሆነኝ ካሁን በኋላ አንዳንድ ነገር ማገዝ አለብኝ። ከዚህ በፊት አልተንቀሳቀስኩም፣ በቃ ተኝቼ ነው የነበርኩት እና ከዚህ በኋላ እንግዲህ ተነስቻለሁ። አንዳንድ ነገር ማገዝ ይኖርብኛል ከልጆች ጋር ምናምን ብዙ እየከበደው ስለሆነ ትንሽ የተወሰነ ነገር እያገዝ፣ ከዛ ደግሞ ስትንቀሳቀሱ ነገሮች ቅልል እያለላችሁ ይሄዳል አይደል? እኔ ባይዘወይ መተኛት አልወድም። አሁን ራሱ በስተሽ ምክንያት ነው እንጂ የተኛሁት መተኛት የምወድ አይነት ሰው አይደለሁም እና ይጨንቀኛል። እግዚአብሔር የሆነ ስራ ካልሰራው ይጨንቀኛል። አሁን ራሱ እኮ ተኝቼ ቪዲዮ ኤዲት አደርጋለሁ አንዳንድ ነገር አግዛለሁ እና ይሄ የቤት ስራ ምናምን ነው እንጂ የቀረኝ ኤዲቲንግ ምናምን እያገዝኳቸው ነበርና ካምባላ ግን እንግዲህ መንቀሳቀስ ነው ግዴታ ነው። ምክንያቱም አዲስ አበባ ላይ ሆናችሁ ልታረስ ልተኛ ማለት መቼስ በጣም ከባድ ነው። መታረስ ከፈለኩ ቤተሰብ ጋር መሄድ ይኖርብኝ ነበር እና ኤኒዌይስ ቤተሰቦቼ በኮባ ዳቦ ጋግሬያለሁ እንደምታዩት በምጣድ። እኔ ባይዘወይ ዳቦ የሚወጣልኝ አይነት ሰው ነኝ። የእናቴ ይዤ ነው መሰል። እናቴ ዳቦ በጣም ገራሚ ነው። የትም ቦታ ስትሄድ ዳቦ ይዛ ነው የምትሄደው እናቴና አላቅም ስትጋግር አያት ነበር። በሰዓቱ ግን እየጋገርኩ አልነበረም። አሁን ግን በጣም ነው በቃ የሚሳካልሽ ምንድነው ብትሉኝ ዳቦ በጣም ነው የሚሳካልኝ። በቃ የፈለገ ይሁን ዳቦ አሪፍ ይሆንልኛል እና እቺ ደግሞ ለልጆቼ ብዬ ነው የጋገርኩትኝ። እንግዲህ ይሄን ቪዲዮ የተቀረጸው አርብ ማታ ላይ ነው። አሁን ዛሬ ደግሞ ቅዳሜ ነው አይደለ? አሁን ድምጽ ምገባው ቅዳሜ ነው እና ለልጆቼ በብረት ድስት ጋገርኩላቸው ስጪ ምናምን እንዳይሉ መቼስ ልጅ ያላችሁ ይገባችኋልና ለማንኛውም በኮባ እንደዚህ አድርጋችሁ በምጣድ መጋገር ትችላላችሁ። በጣም ነው የሚያምረው፣ በጣም ነው የሚጥመው። ማርያምን ሞክሩትኝ። ነገር ግን እንዳትሸወዱ። እሳት አሁን ለምሳሌ ፓወር በጣም ይበዛባችሁ ከሆነ እዚህ ጋር ራሱ ለትንሽ ነው ያመለጥኩትኝና ተጠንቅቃችሁ ምጣዱ መጀመሪያ ትንሽ ሊሰማ ሲል ታጠፉታላችሁ። ካስገባችሁ በኋላ
ትንሽ ጠብቃችሁ ደግሞ መለኮስ። ልክ እንደ ምጣዳችሁ ፓወር ነው የሚወስነው። እንግዲህ የኔ ደግሞ ምጣዱ በጣም ፓወር ሃይ ነው። በጣም ኮንዶሚኒየም ቢሆንም በብዛት ከ4 ሰዓት በኋላ ስለሆነ የምሰራው፣ ከ4 ሰዓት በኋላ ደግሞ በብዛት ሰው የሚተኛበት ሰዓት ስለሆነ ፓወሩ በጣም ሃይ ነው እና ተጠንቅቄ ይዤ ነው መጋግረው። እና እዚህ ጋር ደግሞ እንደምታዩት ወለምቢታ ሊሰራ ነው ቤተሰቦቼ። እንግዲህ ጾም ስለከረሙና ሙለር የጾም መፍቻ ወለምቢታ ነው የምሰራው ቤተሰቦቼ። ያው እንግዲህ ብዙ ጊዜ ስለ ወለምቢታ ወርቻችሁ አውቃለሁ። ለማታውቁት እንግዲህ ገብስና ሩዝ ነው፣ ገንፎ ነው። አድሮ ነው ቀዝቅዞ ነው የምንበላው፣ በትኩሱ አይጥምም። እና ከዛ እዩት ቤተሰቦች እንደዚህ ብሎ በስሏል። በደንብ ውሃው መጠጥ ማድረግ አለበት። ይሄኛው ገብስ ነው፣ ይሄኛው ደግሞ ሩዝ ነው እንደምታዩትና ቤተሰቦቼ። እና በጣም ነው የሚጥመው። ሞክሩትኝ በቤታችሁ። በጣም 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 የሚጥም ምግብ ነው። እንደገና ደግሞ ገብስ ነው፣ ምንም የሚጎዳ ነገር የለውም። ጥቅሙ ነው የሚበዛው። ማነው ጥቅም አለው እንዴ? ጥቅሙ ነው የሚበዛው ሲል የሚጎዳ ነገር አለው እንዴ ብላችሁ ጥያቄ ስናገቡ ምንም አይነት ጉዳት የለበትም። በጣም ጠቃሚ ነው። ለልጆቹም ብትሉ ለአዋቂም ብትሉ ሞክሩት በቤታችሁ። አሰራሩ ደግሞ በጣም ቀላል ነገር ነው። እንግዲህ አይታችሁኛል። ምንም ያደረኩት ነገር የለኝም። ጨውና ዘይት አረኩኝ። አጥቤ ገብሱ ጣድኩትኝ። ከዛ በፊት ያለው ፕሮሰስ ያው ገብሱ ይፈተጋል ምናምን፣ እሱ መቼስ በማሽን ነው የሚፈተገው ምናምንና ከዛ ግን አምሼዋለሁ። አይታችሁታል። ይታመሳል ትንሽ ግን እንደ ቆሎ እንዳይሆንባችሁ ተጠንቅቃችሁ እና ሞክሩት። በጣም ገራሚ ቆንጆ የራያ ባህል ገንፎ ነው። ወይ እኛ አካባቢ እንግዲህ አራስ ወልዳ አማቾቿ በሚጠይቋት ሰዓት ይህንን ገንፎ ይሰራል። እንደገና ደግሞ በዓል ሲመጣ ልክ እንደዚህ ለጾም መፍቻ ይሰራል። በቅቤና በእርጎ ነው ደግሞ የሚበላው። እሺ ቤተሰቦች፣ እኛ አካባቢ በቅቤና በእርጎ ነው። እንዴ በቅቤና በእርጎ ይበላል እንዴ ምናምን ብላችሁ ብዙ ጊዜ ኮሜንት ስር ስጽፉ አያቸዋለሁ። እና እንደየ አካባቢ ደግሞ አበላሉ ይለያያል አይደለ? እንግዲህ እኛ ጋር እንደዛ ነው የሚበላው። እንደገና ደግሞ በጣም በጣም በቃ ስፔሻል ምግብ። አሁን የሆነ ቦታ ሄዳችሁ መድረስ አራስ ልጠይቁ ምናምን እንደዚህ ካገኛችን ወይኔ ገንፎ ነበረ ምናምን ብለን ነው የምናወራ። በቃ በደስታ ደስ እያለን ማለት ነው። እና በቃ አለ አይደል አገሬን ለማስታወስ እዚህ መቼስ አልተለመደም። አዲስ አበባ ላይ ዶሮ ይታረዳል ምናምን እንደዛ ነው። እና ይሄ ደግሞ መርሳት አልፈለኩም ያከሬ ነገር ሁሌም ለልጆቼ ማውረስ እፈልጋለሁ። የእናቴን ነገር በቃ ግዴታ ነው አይደል? ጥሩ ጥሩ ነገር አውርሰን መሄድ አለብን። ባይዘይ በዓል ቀን ቤተሰቦቻችን የምናስታውሰው በሆነ ነገር እናስታውሳለን አይደለ? እኛ ጋር በህይወት ባይኖሩም ሁሌም እናስታውሳቸዋለን። ሁሌም በተለይ በዓል በመጣ ሰዓት በጣም ነው የምናስታውሰውና እዚህ ጋር ደግሞ ቤተሰቦቼ ስጋ ነው የምንገዛው። ዶሮ ያው ያለፋል አይደል? በዛ ላይ ደግሞ እኔ በዚህ ሰዓት ዶሮ መስራት አልፈልግም። የወጡ ጉዳይ ለሙላር ነው፣ እኔ አይደለሁም የምሰራውና ዶሮ ደግሞ ፕሮሰሱ ስለሚረዝም እንዳይከብደው ስለፈራው ነው። እርጓችን በጣም ነው የረጋው። በጣም ቆንጆ ሆኖ ረግቶልናል። ለወለምቢታ ለቁርስ ማለት ነው። ባይዘይ ሙለር እንደምሰራ አያውቅም ነበርና ከዛ ሲያይ ድግ ድግ እያልኩ ነበር ማታ ላይና ኧረ በእናትሽ አረፍ በይ ምን ሆነሽ ነው ምናምን ሲለኝ ነበርና አይ ግዴታዬ ነው ካምፓላ እንኳን ይበቃኛል ምናምን እያልኩት ነው። እሱ ግን ትንሽ ቆይ አይዞሽ ታገሽ ስራ እንደሆነ ይጠብቅሻል እያለኝ ነበርና አይ ይበቃኛል ካሁን በኋላ ቤተሰቦች አይደል? እናንተም እንደዛ ነው የምትሉት አይደለ? ለማንኛውም እስካሁን ድረስ እያያችሁ ላይክ ያላደረጋችሁ ካላችሁ ላይክ ማድረጋችሁን እንዳትረሱ ቤተሰቦች ባካችሁ። ቪዲዮውን ደግሞ እስከ መጨረሻ ድረስ እያያችሁት እንደሆነ ተስፋ አደርጋለሁ። በጣም ይገርማችሁ ነገር ቤተሰቦቼ ቪዲዮዎቻችን በጣም በጣም አሪፍ ናቸው። አሁን ላይ ቻናላችን በደንብ እየታየ ነው። ነገር ግን እንደሚታየው ዶላር እየቆጠረ አይደለም። ማስታወቂያ እያሳለፋችሁ ነው። ምንድነው እኔ ያልገባኝ ነገር አለና እባካችሁ ማስታወቂያ ስመጣላችሁ ራሱ አታሳልፉት። ለኛ በማስታወቂያው ነው የሚቆጥረውና ኢትዮጵያ ውስጥ የሚታየው እይታ ደግሞ በዜሮ እንደሚባዛ ማወቅ አለባችሁና ቢያንስ እናንተ ውጭ ያላችሁ ቤተሰቦቻችን እናንተ እንኳን እስከ መጨረሻ ድረስ ማስታወቂያም ሳታቋርጡ ብታዩልን ለኛ በጣም በጣም ትልቅ ጥቅም አለውና ባካችሁ አንዳንድ ጊዜ እንደዚህ ስለምናችሁ ቅር የሚላችሁ ሰዎች አላችሁ። ግን በቃኛ ሰርተን አይደለ ያያችሁት እስከሆነ ድረስ መስዋዕት የምታደርጉት 10 ምናምን ደቂቃ ነው። ከፍታችሁታል ቪዲዮ ኦልሬዲ እና
በቃ ብታዩት ለእናንተ ምንም የሚቀንስባችሁ ነገር የለም። ለእኛ ደግሞ ትልቅ ጥቅም ነው። እንደ ስራ ብለን እስከያዝነው ድረስ እናንተ በደንብ ስታዩልን ደግሞ ለእኛ መልካም ስለሆነ ማለት ነው። ለማንኛውም ሁለተኛ ቻናላችንም 10,000 ልንገባ ነው። ቤተሰቦች በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ማርያምን በቃ አላቅም ጥልቅ ፍቅር አለኝ ለእናንተ። ምክንያቱም ሁሌም በኮሜንት ማየው ፍቅር በጣም ለየት ያለ ስለሆነ እንግዲህ እግዚአብሔር ይመስገን ሁሉ ነገር እያለፈ ነው። እንግዲህ ሁላችሁም በከፍታ ታይናላችሁ። እንግዲህ ተስፋ አለኝ እኔ ከበኋላ ይሄ ነው ተስፋዬና ሁላችሁም ግን በቃ በጣም ነው ማመሰግነው። እግዚአብሔር ያክብርልን፣ ክበሩልን ቤተሰቦቼ። ለማንኛውም እዚህ ጋር ሙላሬ ወጥ እየሰራልን ነው ለምሳ። እኔ ስለሱ እንደዚህ ወጥ በጣም ይጥማል ምናምን ስላችሁ የራስሽ ስለሆነ ነው ልትሉኝ ይሆናል አላውቅም። ብቻ ግን ማለት ነው እውነት እግዚአብሔርን ሌላ ሰው ከሚሰራው ምግብ ይልቅ በጣም ይጥመኝ እሱ የሰራው ምግብ በጣም ማለት ነውና እሱ ራሱ በጣም እኮ ነው የሚጥመው ወጥህ ምናምን ስለው እንድሰራ ፈልገሽ ነው በቃ ችግር የለም እሰራልሻለሁ ነው የሚለኝና እንደዛ አይደለም ግን በቃ ለየት ይልብኛል። የሆነ የሚሰራው ስራ በንጽህና ነው ምናምን በቃ ጥንቅቅ ብሎ ነው የሚሰራው ብዙ ነገርና በቃ የልቤ ይሄ ቀረ ምለው ነገር የለምና የልቤ ነው የሚያደርስልኝ። በቃ በደስታ ደስ እያለኝ ነው የምበላውና ሙላርዬ በጣም ነው ማመሰግነው የኔ ፍቅር፣ በጣም ቴንኪ ሶ ማች። ከም በኋላ ደግሞ አግዛለሁ። ከም በኋላ እሱ የሚፈልገው ምግብ አለ ከኔ ደግሞ እሱ እኔ እንድሰራለት የሚፈልገው ምግብና እሱ መስራት የማይችለው ምግብ አለ እሱ እንሰራለታለሁ። ለማንኛውም ከም በኋላ እሰራልሃለሁ አይዞህ እሺ የኔ ፍቅር። እዚህ ጋር ልጆቼ በስማ ኪዳነ ምሕረት እንትን ሻማ ለማብራት እየሞከርኩ እንደምታይ ክብሪት አስቸገረኝ ምናምን ነገርና እነሱ ደግሞ አንቺ እናቴ ወይኔ ልጆችና ክብሪት ብቻ በጣም ያስቸግራሉ ልጆች ግን ባይዘወይ። ለማንኛውም ሁላችሁም ለተጨነቃችሁ በቃ ይሄ ነገር ቢሆንልኝ የምትሉት ነገር ሁሉ ኪዳነ ምሕረት እናቴ ታድርግላችሁ፣ ከጭንቅ ታውጣችሁ። በቃ ሁላችሁም እውነት እኔ እንጃ ማርያምን ኪዳነ ምሕረት እናቴ ለምኗት፣ ምንም የማታደርገው ነገር የላትም እሷና ቶሎ ደራሽ ናት። በቃ አላቅም። ዛሬ ቀን ለእኔ ለየት ያለ ቀን ነው። በጣም የደስታዬ ቀን ነው። በጣም ደስ ብሎኝ የዋልኩት ቀን ነው። ምክንያቱም ኪዳነ ምሕረት ስለሆነች ማለት ነው። እና በቃ የእናቴ ምትክ ሁሌ በቃሏ የምትገኝ ርህርህት ትደርስላችኋለች ለሁላችሁም። እንግዲህ መልካም በዓል ብያለሁ ሁላችሁም በያላችሁበት። እኔ እዚህ ጋር ጨርሻለሁ። ምግብ ስንበላ ምናምን ያለውን ደግሞ ይቀጥላል። ቤተሰቦቼ አትሰራም ውጪ ሄመን አትሰሪም ቪዲዮ አትሰሪም። እሺ ውጪ፣ እሺ ውጪ ሄመን ውጪ አትሰሪም። ትንሽ ቪዲዮ አትሰሪም። ሰራለሁ ላንቺ አይሆንም መስራው ትስራ በእውነት እንኳን አደረሳችሁ በያቸው፣ እንኳን አደረሳችሁ በያቸው። ጣፋጭ ማን ነው የሰራው? አባባ ታድለሽ። አባትሽ ወጥ መስራት ይችላል? አይ ዋው! እስኪ እንቅመስለት፣ እንቅመስለት። ይሄ ምንድን ነው እምነት? ይሄ ምንድን ነው? ይሄ ምንድን ነው? ምን ወጥ ነው ይሄ? ስጋ የለዋ፣ ሽንኩርት ነው። ስጋ ነው። አስታወሻ እባክሽ ገንፎ ነበር የምትለው አንቺ ነግሬሻለሁ። እርጎ ላድርግላችሁ ወይስ አድርግላቸው? አንቺ አትበይም እንደዛ አንቺ አትፈልጊም ወይ? እሷ አትበላም እርጎ። እሺ እዚህ ጋር ላድርግልሽ እናቴ ወይ? እሺ በቃ በስመ አብ ወወልድ በስመ አብ በሄመና በስመ አብ ሰት ያረገ ነው ተያትረብሻ እየቀመሰች ነው። አዎ ቤተሰብ እንደሚል ትነግራችኋለች። አይዞ ሄመንም ቅመሽ አስተያየት እየጠበቀ ምን ይላል? አይጥምም በእውነት ግን ብዙም አይደለም።
ያቃጥላል ነው ጨው በዝቶ ነው አልበዛም እና ምንድን ነው ብዙም አይደለም ያልሽው አሁንም እየቀመስሽ ነው እኛም በላ እንብላ እሺ እንብላ ቤተሰብ